ከሁሉም በላይ የሚያስከብራችሁ ምናችሁ ይመስላችኋል? ፍጥነታችሁ ወይስ እርጋታችሁ? ጩኸታችሁ ወይስ ዝምታችሁ? ንብረታችሁ ወይስ ብስለታችሁ? ጭካኔያችሁ ወይስ የዋህነታችሁ? በዚህች ጩኸት በበዛባት ዓለም ከእርጋታ በላይ የማይነቃነቅ አስፈሪ ማንነትን የሚገነባ ነገር የለም። በዚህ ቪዲዮ በሳይንሳዊና በስነ ልቦናዊ ጥናቶች የተረጋገጡ 9 የሚያስከብሩ የእርጋታ ህጎችን እነግራችኋለሁ። በተለይ 3ኛ፣ 7ኛና 9ኛዎቹ ህጎች ከሁሉም በላይ ያለምንም ንግግር የሚያስከብሩና ግርማ ሞገስን የሚያጎናጽፉ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ በእርግጠኝነት የሚያስገርም እርጋታን ትጎናጸፋላችሁ። የሚከበርና የሚፈለግ ማንነትንም ትገነባላችሁ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 9 የሚያስከብሩ የእርጋታ ህጎች ውስጥ አሁን ላይ እናንተ እየተጠቀማችሁ ያላችሁት የትኞቹን እንደሆነ ኮሜንት አድርጉልኝ፣ ያላችሁ አነባቸዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ይህንን ቪዲዮ ስፖንሰር ያደረገላችሁ ቢኒ ዲዛይን ነው። የተለያዩ የሀገር ባህል ልብሶችን ለሰርግ፣ ለክርስትና፣ ለልደት እንዲሁም ለማንኛውም ፕሮግራም በፈለጉት ዲዛይን ቢኒ ዲዛይን ጋር ማሰራት ይችላሉ። አድራሻ ሽሮ ሜዳ። ለበለጠ መረጃ 0941 06 60 78 ደውለው ማግኘት ይችላሉ። ቢኒ ዲዛይን። አሁን ቀጥታ ወደ ጉዳያችን እንግባ። 9ኙን የሚያስከብሩትን የእርጋታ ህግጋት ከአንደኛው ጀምረን እንመልከት። አንደኛው የሚያስከብራችሁና ትልቅ ግርማ ሞገስን የሚሰጣችሁ የእርጋታ ህግ፣ ተረጋጉ፣ ነገር ግን ዝም አትበሉ። ስቴይ ካልም በት ዶንት ስቴይ ሳይለንት። አንዳንድ ጊዜ እርጋታችሁ በጣም የሚያስፈልግበት ቦታ ልትገኙ ትችላላችሁ። ያን ጊዜ ረጋ ከማለት ውጭ አማራጭ አይኖራችሁ። ነገር ግን ረጋ አላችሁ ማለት ዝምተኛ ናችሁ፣ መብታችሁን አታስከብሩ። ስትሰደቡ ወይም ስትዘለፉ፣ ድንበራችሁ ሲያልፍ ዝም ትላላችሁ ማለት አይደለም። በእርጋታችሁ መከበር የምትፈልጉ ከሆነ አንደኛውና ዋነኛው ልታከብሩት የሚገባው ህግ፣ መረጋጋት ባለባችሁ ሰዓት ረጋ ትላላችሁ። ነገር ግን እርጋታችሁ ሞኝ እንደሆናችሁና ፈሪ እንደሆናችሁ የሚያሳይ መሆን የለበትም። ይህን ነገር ለመቅረፍ ረጋ ብላችሁ ፍላጎታችሁን ታስረዳላችሁ። የተበላሸም ነገር ካለ፣ ስህተት ተፈጥሮም ከሆነ ያንን ስህተት የፈጠረውን ሰው በሚገባው ቋንቋ ታስረዱታላችሁ። ረጋ ብላችሁ ትነግሩታላችሁ። የተረጋጋ ሰው ማለት ፈሪ ሰው ማለት አይደለም። የተረጋጋ ሰው ከሁሉም በላይ በጣም ደፋር ሰው ነው። ድፍረቱ ግን እንዲሁ በስሜት የሚነዳ ድፍረት አይደለም። እያንዳንዱን የሚያደርገውን ነገር ካልኩሌት አድርጎ ነው የሚያደርገው። ራሱን ያውቀዋል። ጠንካራ ጎኑን በሚገባ ያውቃል። ደካማ ጎኑን በሚገባ ያውቃል። እያንዳንዱን እርምጃ ሲራመድ ተረጋግቶ ይራመዳል። ያ እርምጃው የት እንደሚያደርሰው አስቀድሞ ያውቃል። ስለዚህ ይህ ሰው መብቱን ለማስከበር መናገር ያለበትን ነገር ከመናገር ወደ ኋላ አይልም። ምክንያቱም ፍርሃት የሚባል ነገር ውስጡ የለም። ፈልጎ ነው የተረጋጋ ሰው የሆነው። ፈልጎ ነው ራሱን የሚገዛው። ፈልጎ ነው ስሜቱ ላይ ራሱን የሾመው። አንዳንድ ሰው ረጋ ስትሉ ወይ ዝም ስትሉ እንደ ፈሪ ሊመለከታችሁ ይችላል። ንቆ ሊተዋችሁ ይችላል። ኢቭን ሊረሳችሁ ይችላል። ከዛም በላይ ደግሞ የሚፈልገውን ነገር በፈለገው ሰዓት እያደረገባችሁ ሊኖር ይችላል። እርጋታችሁ ግን ይሄንን ሁሉ በደል እንዲፈጸምባችሁ መፍቀድ የለበትም። አንዳንድ እርጋታዎች ከንግግር በላይ ይሆናሉ። ነገር ግን የእናንተ እርጋታ ከንግግር በላይ ያልሆነ ከሆነ እናንተም የራሳችሁን እርምጃ መውሰድ ይኖርባችኋል ማለት ነው። በተቻላችሁ አቅም እርጋታችሁና ንግግራችሁ መካከል ሚዛን መጠበቅን ተለማመዱ። እርጋታችሁ እንዳያስበላችሁ፣ ንግግራችሁም መጥፎ ነገር ተናግራችሁ በኋላ ጸጸት ውስጥ፣ በኋላ ሌላ መጥፎ ችግር ውስጥ እንዲከታችሁ አትፍቀዱ። ብዙ ጊዜ አስተውላችሁ ከሆነ እነዚህ የተረጋጉ የሚባሉ ሰዎች መሪዎች ናቸው። መሪ ደግሞ ብዙ ባይናገር እንኳን ትንሽ መናገር ይኖርበታል። አቅጣጫዎችን መጠቆም ይኖርበታል። በተረጋጋ መንገድ ነገሮችን ማስኬድ ይኖርበታል። ዝም ብሎ የመጣውን ነገር ብቻ የሚቀበል አይነት ሰው ከሆነ ግን ይህ ሰው መሪ ሳይሆን ተመሪ ይሆናል። ይህ ሰው ተጽዕኖ ፈጣሪ ሳይሆን በብዙዎች ተጽዕኖ መካከል የሚወድቅ ለብዙዎች ተገዢ የሆነ ሰው ይሆናል። ለዚህ ነው መሪነታችሁን እንዳትነጠቁ በመረጋጋት ውስጥ መናገር ያለባችሁን ነገር መናገር ያለባችሁ፣ ማስተላለፍ ያለባችሁን ሀሳብ በነፃነትና በድፍረት ማስተላለፍ ያለባችሁ። የተረጋጋ ሰው የሚናገረው ንግግር እጅግ በጣም ከባድ ንግግር ነው። ንግግሩ ጠብ አይልም። ንግግሩ ማንም ሰው ችላ አይለው። ምክንያቱም ያ ሰው የሚያወራው አጥንቶ ነው። ያ ሰው የሚያወራው ተመራምሮ ነው፣ አስተውሎ ነው። ኢቭን የሚጠቀማቸው ቃላት ራሱ እጅጉን በጣም የተመረጡ ቃላት ናቸው። በመረጋጋት ውስጥ የሚነገር የትኛውም ንግግር የራሱ የሆነ ኃይል አለው። ይህም ኃይል እናንተን በራስ መተማመን የሚያሳይ ኃይል ይሆናል። ሁለተኛው የሚያስከብራችሁ የእርጋታ ህግ፣ ሁሉንም ነገር በግል አትውሰዱ። ዶንት ቴክ ኤቭሪቲንግ ፐርሰናሊ።
እያንዳንዱን ሰዎች የሚያደርጉባችሁ በህይወታችሁ የሚከሰቱትን ነገሮች ሁሉ ግላዊ አታድርጓቸው። ምናልባትም ሰዎች እናንተን ለመበደል ሲመጡ ያ በደላቸው የሚመነጨው ከውስጣቸው ነው፣ ከፍርሃታቸው ነው፣ ከጭንቀታቸው ነው፣ ኢቭን ከስጋታቸው ሊመጣ ይችላል። ስለዚህ ያ ችግር የእናንተ ጉዳይ አይደለም። እናንተ ማተኮር ያለባችሁ ምንም አይነት ጫና ሲመጣባችሁ ያንን ጫና የምትቋቋሙበት መንገድ ላይ ነው። ምንም አይነት ችግር፣ ምንም አይነት ፈተና ሲመጣባችሁ ያንን ፈተና እንዴት ነው ማልፈው ብላችሁ ማሰብ ነው የእናንተ ጉዳይ። የሰው ባህሪ የሰው ነው፣ እናንተ መቀየር አትችሉ። ያ ሰው በትንሽ ነገር የሚበሳጭ ከሆነ፣ ያ ሰው ስኬታችሁን ማይፈልግ ከሆነ፣ ደስታችሁን ማይፈልግ ከሆነ የግድ ያ ሰው ስኬታችሁን ካልፈለገ እናንተ ስኬታማ መሆን የለባችሁ ማለት አይደለም። ለሰው አይደለም የምትኖሩት፣ ለራሳችሁ ነው የምትኖሩት። ኢቭን ውስጣችሁ ያለውን ፍላጎት የምታወጡት ለራሳችሁ ነው እንጂ ለሰው አይደለም። ሰው ደግሞ በየትኛውም ሰዓት ሊተቻችሁ ይችላል፣ ዝቅ ሊያደርጋችሁ ይችላል፣ ሊበሳጭባችሁ ይችላል። ያ ብስጭቱና የትችቱ ግን የራሱ ጉዳይ ነው። የእናንተ ጉዳይ ያንን ብስጭት ተቀብላችሁ ዲል የምታደርጉበት መንገድ ነው። ነገሮችን ግላዊ ማድረግ ስታቆሙ ወይም ሰዎችን መወንጀል፣ ሰዎች ላይ መፍረድ ስታቆሙ ነፃነታችሁን ታውጃላችሁ። ሰው ምንም ቢላችሁ እናንተ የፈለጋችሁትን ነገር ማድረግ እንደምትችሉ በግልጽ ታሳያላችሁ። ከዚህም በላይ ደግሞ ከግጭት ራሳችሁን ትጠብቃላችሁ። ከማንም ጋር የማያስፈልግ ድራማ ውስጥ አትገቡ። ሰው ለምን እኔ የፈለግኩትን ብቻ አያደርግም ብላችሁ ራሳችሁን አታስጨንቁ። የተረጋጉ ሰዎች ከሰዎች ጋር እንዴት ዲል ማድረግ እንዳለባቸው በሚገባ ያውቃሉ። ምን አይነት እርምጃዎችን መውሰድ እንዳለባቸው፣ ከማን ጋር ጓደኛ መሆን እንዳለባቸው፣ ከማን ጋር ቢዝነስ መጀመር እንዳለባቸው በሚገባ ጠንቅቀው ያውቃሉ። ነገሮችን ግላዊ አለማድረጋችሁ ከዚህም በላይ ካሪዝማቲክ እንድትሆኑ፣ በቀላሉ ሰዎችን መማረክ የሚችል የሰዎችን ቀልብ የሰዎችን ልብ መግዛት የሚችል ሰው እንድትሆኑ ያደርጋችኋል። ካሪዝማ ያለው ሰው እንዲሁ ግርማ ሞገስ ያለው ሰው ትሆናላችሁ። ግርማ ሞገስ አላችሁ ማለት ደግሞ ሰዎችን ለማሳመን ብዙ ርቀት መጓዝ አይጠበቅባችሁ። ንግግራችሁ ፓወር ይኖረዋል። ከሰው በላይ ትኩረታችሁ ራሳችሁ ላይ ይሆናል። ሰው ከፍርሃቱና ከጭንቀቱ ተነስቶ ምንም ነገር ቢላችሁ የማይነቃነቅ በራስ መተማመን ይኖራችኋል። ሁሉንም ነገር በግል አለመውሰድ ምን ያክል ውስጥን ንጹህ እንደሚያደርግ፣ ምን ያክል እንደሚያረጋጋ፣ ምን ያክል ከእግዚአብሔርም ትልቅ ኃይልን እንደሚያሰጥ ለማየት በመጽሐፍ ቅዱስ ላይ የተጠቀሰ አንድ ታሪክ መመልከት ትችላላችሁ። ይህ ታሪክ የሐዋርያት ሥራ ምዕራፍ 6 እና 7 ላይ ይገኛል። እሱም የእስጢፋኖስ ታሪክ ነው። እስጢፋኖስ በወቅቱ ከነበሩት 7 ድንቅ ተሰጥኦ ከተሰጣቸው የተለዩ ዲያቆናት መካከል አንዱ ነበር። ይህንንም ከእግዚአብሔር ዘንድ የተሰጠውን ተሰጥኦ በመጠቀም የእግዚአብሔርን ቃል እየተዘዋወረ ያስተምራል። በዚህም ሰዓት የነበሩት አይሁዳውያን እጅጉን በጣም ይቀኑበታል። በሐሰትም የሙሴን ሕግ እየጣሰ ነው ብለው አስመስክረውበት የአይሁድ ሸንጎ ፊት አቆሙት። ሊያስፈርዱበትም ወሰኑ። በስተመጨረሻም ተደብድቦ እንዲሞት አደረጉ። ይህን ሁሉ ነገር ሲያደርጉበት ግን አንድም ጊዜ በእነሱ ላይ አልፈረደም ነበር። ምክንያቱም እሱ ሲያስብ የነበረው የእነሱን የእግዚአብሔርን ሕግ አለማወቅ ነበር። ይህንን ሁሉ ሲያደርጉበትም ለእነሱ ብሎ ወደ እግዚአብሔር ጸልየዋል። ልክ ጌታችን በመስቀል ላይ ሆኖ የሚያደርጉትን ነገር አያውቁም ብሎ እንደጸለየው ቅዱስ እስጢፋኖስም ሸንጎ ፊት ቆሞ እንዲፈረድበት ያደረጉትን ሰዎች የሚያደርጉትን አያውቁምና ይቅር በላቸው ብሎ ለመነላቸው። ይህንን ያደረገው እያንዳንዱን የተደረገበትን ነገር ግላዊ ስላላደረገው ነው። እሱ ሲመለከት የነበረው የሰዎቹን ድክመት እንጂ የነሱን ጭካኔ አልነበረ። የሰዎችን ጭካኔ አለመመልከታችሁ፣ የሰዎችን በደል፣ የሰዎችን ክፋት አለማየታችሁ ምናልባትም እናንተን ነፃ ሊያደርጋችሁ ይችላል። ከሰዎቹ በላይ በደላቸውን እንድትመለከቱ ሊያደርጋችሁ ይችላል። የነሱን ክፍተት፣ የነሱን ድክመት፣ የነሱን አላዋቂነት በሚገባ እንድትረዱ ያደርጋችኋል። ሶስተኛው የሚያስከብራችሁ የእርጋታ ህግ ኃይላችሁን ጠብቁ። ፕሮቴክት ዩር ኢነርጂ። ብሩስ ሊ ምን ይላል? መረጋጋት የኃይል ሁሉ ምንጭ ነው ይላል። ኃይላችሁን በጠበቃችሁ ልክ መረጋጋታችሁን ትጠብቃላችሁ። ኃይላችሁን ዝም ብላችሁ ባልባሌ ነገር ማታውጡ ከሆነ ጥንካሬያችሁን ወደ ውስጣችሁ ታስቀሩታላችሁ። በሚያስፈልግ ጊዜም ያንን ጥንካሬ ትጠቀማላችሁ። በትንሹም በትልቁም ነገር ኃይላችሁን የምታባክኑ ከሆነ፣ በትንሹም በትልቁም የምትበሳጩ ከሆነ፣ በትንሹም በትልቁም ራሳችሁን የምታስጨንቁ ከሆነ ኃይላችሁ ይባክናል። ጥንካሬ ታጣላችሁ። በራስ መተማመናችሁ ይሸረሸራል። ኢቭን ሰው ፊት ቆማችሁ ማውራት ያቅታችኋል። ምክንያቱም የሚያስጨንቃችሁ የሰዎች ሀሳብ እንጂ እናንተ የምትናገሩት ንግግር አይደለም። የተቀመጣችሁበት ጠረጴዛ ላይ ያላችሁን ካርድ ሁሉ አታውጡ። ይህንን አለማድረጋችሁ ተገማች እንዳትሆኑ ያደርጋችኋል። ተገማች ሰው በቀላሉ ይወድቃል። ተገማች ሰው በቀላሉ ይሰበራል። ተገማች ሰው በቀላሉ ይሸነፋል። እያንዳንዱን ኃይላችሁን፣ እያንዳንዱን ጥንካሬያችሁን ግልጽ ማታደርጉ ከሆነ ማንም ሰው ያሸንፋችሁ። ማንም ሰው ከፊታችሁ አይቆም። ተገማች አለመሆናችሁ በብዙ ሰዎች ዘንድ እንድትከበሩና እንድትፈሩ ያደርጋችኋል። ይህንን ፍራቻ ግን የምትፈጥሩት ሰዎችን ለመጉዳት ሳይሆን ራሳችሁን ለማስከበር ነው። ሰላማችሁን ለማስጠበቅ ነው። ድንበራችሁን ለመጠበቅ ነው። በጣም ኃይለኛው ሰው ራሱን በራሱ መቆጣጠር የሚችለው ሰው። ራሳችሁን መቆጣጠር በቻላችሁ ልክ ጥንካሬያችሁ፣ ብርታታችሁ፣ ሰልፍ ኮንፊደንሳችሁ፣ በሰዎች ዘንድ ያላችሁ ቦታ፣ ክብራችሁ በብዙ እጥፍ እየጨመረ ይሄዳል። ጠንካራ ኃይል ያለውን ሰው እንዲሁ አይታችሁ ማወቅ ትችላላችሁ። አይኑ ውስጥ አይታችሁ አይኑ
ውስጥ ያንን ጥንካሬውን ማንበብ ትችላላችሁ። ይህ ሰው በጣም ጽኑ ሰው ነው። በጣም ታጋሽ ሰው ነው። ምንም አይነት ፈተና ቢመጣበት እንዴት ማለፍ እንዳለበት ያውቃል። ከፈጣሪው ጋር ያለው ግንኙነት እጅጉን በጣም ጠንካራ ነው። ምክንያቱም የኃይሉ ምንጭ ፈጣሪው እንደሆነ ያውቃል። ምንም አይነት ሁኔታ ውስጥ ብትሆኑ በፍጹም ተሳስታችሁ እንኳን ቢሆን የኃይላችሁ ምንጭ ከሆነው ከእግዚአብሔር እንዳትለዩ። ህይወታችሁን ከእሱ ነጥላችሁ ለመመልከት እንዳትሞክሩ። ምክንያቱም ከፈጣሪ ውጭ የሚኖር ህይወት እጅጉን በጣም አሰልቺ ነው። እጅጉን በጣም ትልቅ ጭንቀትና ውጥረት የበዛበት ህይወት ነው። እግዚአብሔር አብሯችሁ ካልሆነ መረጋጋት አትችሉ። የፈጣሪን ህግ የፈጣሪን ቃል ማታከብሩ ከሆነ የተረጋጋ ሰው መሆን ትፈልጋላችሁ። ነገር ግን እድሜ ልካችሁን እንዲሁ እንደፈጠናችሁ እንደተቅበዘበዛችሁ ትኖራላችሁ። ሰላም የሚባል ነገር አይኖራችሁ። ትልቁ ረፍት ያለው ፈጣሪያችሁ ጋር። አራተኛው የሚያስከብራችሁ የእርጋታ ህግ በድብቅ ራሳችሁን አሻሽሉ። ኢምፕሮቭ ዮርሰልፍ ኳይትሊ። ማንም ሰው ሳያያችሁ፣ ለማንም ሳትናገሩ፣ ማንም ሰው ሳያቅ ራሳችሁን አሻሽሉ። አንዳንድ ጊዜ ሰርፕራይዝ መሆን ሰዎች በጣም እንዲያከብሯችሁ ያደርጋል። ፕሮግረሳችሁን እያዩ ከሆነ ግን ሜቢ መሰናክል ሊሆኑባችሁ ይችላሉ። የሚደግፋችሁ ሰው እንዳለ ሁሉ ማይደግፋችሁ ሰው አለ። የሚያከብራችሁ ሰው እንዳለ ሁሉ የሚነቃችሁ ሰው አለ። ኔጌቲቭ ኢነርጂ ደግሞ በጣም ፓወርፉል ከመሆኑ የተነሳ ምናልባትም ጉዟችሁን ሊያስተጓጉል ይችላል። ድሪማችሁን እንዳትኖሩ ሊያደርጋችሁ ይችላል። ለዚህ ነው ተደብቃችሁ መለወጥ ያለባችሁ። ለዚህ ነው ተደብቃችሁ ራሳችሁ ላይ በየቀኑ መስራት ያለባችሁ። ተደብቃችሁ ራሳችሁ ላይ እየሰራችሁ ነው ማለት ሙሉ ትኩረታችሁ ሰዎች ላይ ሳይሆን ራሳችሁ ላይ ነው ማለት ነው። ሰዎች አዩኝ አላዩ፣ ሰዎች አደነቁኝ አላደነቁ፣ ሰዎች ተቀበሉኝ አልተቀበሉኝ ብላችሁ አትጨነቁ። ራሱ ላይ የሚያተኩር ሰው ደግሞ ራሱን እንዴት ማረጋጋት እንዳለበት፣ መንፈሱን እንዴት መግራት እንዳለበት፣ ስሜቱን እንዴት መቆጣጠር እንዳለበት በሚገባ ያውቃል። እዚህ ጋር ልብ ማለት ያለባችሁ ነገር ተደብቆ መለወጥ ለብዙ ሰዎች በጣም ከባድ ነው። ምክንያቱም አብዛኛው ሰው እይታን ይፈልጋል። በቃ ሰው አይቶት ጥሩ ላይ ነው በጣም ጎበዝ በርታ እንዲለው ይፈልጋል። የሰውን ቫሊዴሽን በማሰስ ነው የሚኖረው ብዙ ሰው። እናንተ ግን ከዚህ ብዙ ሰው ተነጥላችሁ ብቻችሁን ተደብቃችሁ ራሳችሁ ላይ ሰርታችሁ ውጤታችሁ እንዲናገር የምታደርጉ ከሆነ እነዛ ግልጽ ወጥተው ከሚቀየሩ ሰዎች በብዙ እጥፍ የተሻለ ክብርንና ግርማ ሞገስን ታገኛላችሁ። ሰው ሁሌ የሚያየውን ነገር አያከብርም። ሰው ርካሽ የሆነውን ነገር አያከብርም፣ አይፈልገውም። ርካሽ ላለመሆን ደግሞ ብቸኛው ያላችሁ አማራጭ ተደብቆ ራስ ላይ ሰርቶ ሜንታሊ፣ ፊዚካሊ፣ ኢሞሽናሊ በጣም ማቹርድ ሆኖ ራስን አደባባይ ማውጣት ነው። ያኔ ሰዎች ሊተቿችሁ ቢፈልጉ እንኳን አትሰሟቸው። ያኔ ሰዎች ቢቀበሏችሁም ባይቀበሏችሁም አያስጨንቃችሁ። ምክንያቱም ኦልሬዲ የእናንተ ማንነት አስቀድሞ ተገንብቷል። ሰው ሲያነቃቃችሁ የሚሞቃችሁ፣ ሰው ሲተቻችሁ ደግሞ የሚበርዳችሁ፣ በፍርሃት ማዕበል የምትንገዳገዱ አይነት ሰዎች አትሆኑ። ሰው የፈለገውን ያወራል፣ እናንተም የፈለጋችሁትን ታደርጋላችሁ። ሰው የምታደርጉትን ነገር በፈለገው መንገድ ይተረጉመዋል፣ እናንተም በመረጣችሁት መንገድ ወደፊት መጓዛችሁን ትቀጥላላችሁ። አምስተኛው የሚያስከብራችሁ የእርጋታ ህግ ቃላችሁን ጠብቁ። ኪፕ ዩር ወርድስ። ቃል ከምታስቡት በላይ በጣም ትልቅ ፓወር አለው። በተለይ ደግሞ የገባችሁትን ቃል የማታከብሩ ከሆነ እርጋታችሁ ምንም ዋጋ የለውም። የተረጋጋ ሰው መቼ ቃል መግባት እንዳለበት፣ ለማን ቃል መግባት እንዳለበት፣ ቃሉን ደግሞ እንዴት እንደሚያከብር በሚገባ ያውቃል። ምንም እንኳን የተረጋጋችሁ ሰዎች ሆናችሁ ቃላችሁን የማትጠብቁ፣ ያላችሁት ነገር የማትታመኑ አይነት ሰዎች ከሆናችሁ እርጋታችሁ የሚያስከብር ግርማ ሞገስ የሚሰጣችሁ ካሪዝማቲክ እንድትሆኑ ማራኪ እንድትሆኑ የሚያደርጋችሁ አይሆንም። ቃሉን የሚያከብር ሰው የንግግር ክህሎቱ በጣም ከፍተኛ የሆነ ሰው ነው። ምክንያቱም ይህ ሰው ለንግግሩ በጣም ትልቅ ዋጋ ይሰጣል። ምክንያቱም ይህ ሰው ካፉ የሚወጡት እያንዳንዱ ቃላት ምን ያክል ፓወርፉል እንደሆኑ ጠንቅቆ ያውቃል። እውቀት ብቻ ሳይሆን ያንን ነገር ደግሞ በህይወቱ ላይ እንዲተገበር ያደርጋል። ሰዎችም ለሱ ቃል ሲገቡ ያንን ነገር እንደሚያደርጉት እርግጠኛ መሆን ይፈልጋል። ወይ ቃል አይገባም፣ ከገባ ደግሞ ያንን ቃሉን ያከብራል። ቃላችሁን ማክበራችሁ ወይም ላላችሁት ነገር ሆናችሁ መገኘታችሁ፣ ኢቭን መሞከራችሁ ራሱ ምን ያክል ሰዎችን እንደምታከብሩ፣ ምን ያክል ቃል ለገባችሁላቸው ሰዎች ዋጋ ለመክፈል ዝግጁ እንደሆናችሁ ያሳያል። እሱ ደግሞ ክብራችሁን ይጨምራል፣ ተፈላጊነታችሁን ይጨምራል፣ ሰልፍ ኮንፊደንሳችሁን ይጨምራል። ለራሳችሁ የምትሰጡትን ቦታ በብዙ እጥፍ ይጨምርላችኋል። እንዲሁ በስሜት ተነድታችሁ ቃል መግባት ሳይሆን ቃል ከገባችሁ በኋላ ከእናንተ ምን እንደሚጠበቅ መጀመሪያ ታውቃላችሁ። መጀመሪያ ያንን ትመረምራላችሁ። ከዛ በኋላ ነው ቃል መገቡት። ስትበሳጩን ዝም ብላችሁ እልህ ውስጥ ስለገባችሁ ብቻ እንዲሁ ቃል አትገቡ። ቃል በመግባታችሁ የምታጡትና የምታገኙትን ነገር ታመዛዝናላችሁ። ይህንን ማድረጋችሁ መረጋጋታችሁ ላይ በጣም ትልቅ ግርማ ሞገስን ይጨምርላችኋል። ቃል ስትገቡና የምትገቡትን ቃል ስታከብሩ ምንም ማብራሪያ ከእናንተ አይጠበቅም። ምክንያቱም ቃላችሁን ፈጽማችኋል። ብዙ ጊዜ ቃላቸውን የማይፈጽሙ ሰዎች ወይም ባሉበት ቦታ የማይገኙ ሰዎች ሰበበኛ ሰዎች ናቸው። ምክንያት የሚደረድሩ ሰዎች ናቸው። እንዲህ ብለህ ነበር ለምን እንዲህ አላደረክም ብላችሁ ስትጠይቁት ያላደረገበትን 100 ምክንያት ይደረድርላቸዋል። ይሄ ነገር አንዴ ብቻ ቢሆን ጥሩ ነበር፣ ልማድ አይለቅምና ሌላ ጊዜም ይሄ ነገር
ይደጋገማል። ማንነቱ እስኪሆን ድረስ ሊቀጥል ይችላል። እናንተም ብትሆኑ ሰበበኛ መሆን ማትፈልጉ ከሆነ ቃላችሁን ጠብቁ። የገባችሁትን ቃል አክብሩ። ባላችሁበት ቦታ ተገኙ። ለሰዎች የገባችሁትን ቃል ብቻ ሳይሆን ለራሳችሁም የገባችሁትን ቃል አክብሩ። ቃላችሁን ጠብቁ። ምክንያቱም ቃላችሁ ማንነታችሁ ነው። ስድስተኛው የሚያስከብራችሁ የእርጋታ ህግ ስሜታችሁን ተቆጣጠሩ። ኮንትሮል ዩር ኢሞሽንስ። ኢሞሽናል ኢንተለጀንስ ኤቭሪቲንግ ነው ማለት እንችላለን። ለምን የምንነዳው እያንዳንዱን ነገር የምናደርገው ከስሜታችን አንጻር ነው። አንድ ስራ እየሰራን ከሆነ ያ ስራ እያስደሰተን ከሆነ ሞር ያንን ነገር ደጋግመን መስራት እንችላለን። ያ ስራ ስሜት የማይሰጠን ከሆነ ሸክም ይሆንብናል። ስለዚህ አንድ የተረጋጋ ሰው ስሜቱን እንዴት መቆጣጠር እንዳለበት፣ አንገር እንኳን ቢመጣ፣ ንዴት ቢመጣ፣ ሰዎች ቢያበሳጩት፣ ሰዎች የማያስፈልግ ከነሱ የማይጠበቅ ነገር ቢናገሩት እንኳን ያንን ንግግራቸውን ያንን መጥፎ ሀሳባቸውን እንዴት አንድል ማድረግ እንዳለበት ያውቃል። ዝም ብሎ እንደመጣለት ሰው ስለተናገረው ብቻ አይናገር። ዝም ብሎ እንደመጣለት ሰው ስላበሳጨው ብቻ ያንን ሰው ለማበሳጨት ወይም እዛ ሰው ላይ ሌላ ድንጋይ ለመወርወር አይጣደፍም። ጥድፊያችሁ ዋጋ እንደሚያስከፍላችሁ የምታውቁ ከሆነ ስሜታችሁን ትቆጣጠራላችሁ። ችኮላችሁ በጣም የማትወጡት አዘቅት ውስጥ እንደሚከታችሁ የምታውቁ ከሆነ ጥድፊያችሁን ትገታላችሁ። ከመናገራችሁ በፊት 10 ጊዜ ደጋግማችሁ ታስባላችሁ። ሰዎች ላይ ጉዳት ከማድረሳችሁ በፊት ደጋግማችሁ ስለዛ ጉዳት ታስባላችሁ። በኋላ ላይ ምን እንደሚያስከትልባችሁ አስቀድማችሁ ታውቃላችሁ። ጠንቃቃ መሆን ጥቅሙ ለራስ ነው። እነዚህ የተረጋጉ ሰዎች ደግሞ በጣም ጠንቃቃ ናቸው። ስሜታቸው ላይ ማንንም ሰው አምጥተው አይሾሙ። ስሜታቸው ላይ የሚሾሙት ራሳቸውን ነው። ስሜቱን መቆጣጠር የማይችል ሰው ልክ እንደ አሻንጉሊት ነው። ማንም ሰው እንደፈለገው ማድረግ ይችላል። ማንም ሰው ሲፈልግ ሊያስደስተው፣ ማንም ሰው ሲፈልግ ደግሞ ሊያበሳጨው ይችላል። ማንም ሰው ሲፈልግ ስራውን እንዲተው ማድረግ ይችላል። ማንም ሰው ሲፈልግ ቀኑን ሙሉ እየተጨነቀ እንዲውል ሊያደርገው ይችላል። እንደዚህ አይነት ሰው መሆን ማትፈልጉ ከሆነ ስሜታችሁን ተቆጣጠሩ። የስሜታችሁ አለቃ ሆኑ። ስሜትን መቆጣጠር ከምታስቡት በላይ ውስጣዊ ሰላማችሁን ያረጋግጥላችኋል። የተረጋጋ ሰው ያደርጋችኋል። የተረጋጋ ሰው መሆን ሌላ የተለየ ሚስጥር የለውም። ትልቁና ዋነኛው ሚስጥሩ ስሜትን መቆጣጠር ነው። ራስን መግዛት ነው። የስሜት ባሪያ ሳይሆን የስሜት አለቃ መሆን ነው። ስሜታችሁን በሚገባ መቆጣጠር ቻላችሁ ማለት እናንተ በችግር ውስጥ መፍትሄ መፈለግ ትችላላችሁ። ባላንጦቻችሁን በቀላሉ ማሸነፍ ትችላላችሁ። ሰዎች እናንተ ላይ ለማድረስ የሚያስቧቸውን መጥፎ ነገሮች ማክሸፍ ትችላላችሁ። አንድ ሰው ሊጎዳችሁ ወይም ሊያጠቃችሁ የሚመጣው ስሜታችሁን ተጠቅሞ ነው። ወይ መጥፎ ቃል ይናገራችኋል፣ ወይ የቀድሞ ታሪካችሁን ያነሳባችኋል፣ ወይ ቤተሰቦቻችሁን፣ የቅርብ ሰዎቻችሁን ይነካባችኋል። ከዛስ ስሜታችሁ እንዲቀጣጠል ያደርጋል። እናንተ ግን በዛም ሰዓት ስሜታችሁ እንዳይቀጣጠል የምታደርጉ ከሆነ፣ ተረጋግታችሁ ነገሮችን በትክክለኛው መንገድ ማስኬድ የምትመርጡ ከሆነ የዛ ሰው አጀንዳ፣ የዛ ሰው ሀሳብ ዋጋ ቢስ ይሆናል። ሰባተኛው የሚያስከብራችሁ የእርጋታ ህግ ራሳችሁን ለማሳየት አትሞክሩ። ዶንት ትራይ ቱ ፕሩቭ ዮርሰልፍ። ለማንም ራሳችሁን ማሳየት አይጠበቅባችሁ። ሰው እንዲወዳችሁ ሊሆን ይችላል፣ ሰው እንዲያከብራችሁ ሊሆን ይችላል፣ ሰው ቦታ እንዲሰጣችሁ ሊሆን ይችላል። ጀስት ስራችሁን ብቻ ስሩ። ስራችሁ ነው ቦታ እንዲኖራችሁ የሚያደርገው። ስራችሁ ነው ህይወታችሁ ላይ ቫልዩ የሚጨምረው። ስራችሁ ነው ማንነታችሁን ሊቀይር የሚችለው። ራሳችሁን ለማንም ሰው ማታሳዩ ከሆነ ወይም ራሳችሁን ደብቃችሁ የምትኖሩ አይነት ሰዎች ከሆናችሁ በሌሎች ሰዎች ዘንድ ጉጉትን ትፈጥራላችሁ። ሰዎች ስለእናንተ ማወቅ ይፈልጋሉ። በዚህም ሰዓት ይቀርቧችኋል። አክብረው ነው የሚቀርቧችሁ። ምክንያቱም ስለእናንተ ምንም የሚያውቁት ነገር የለም። አንድ ሰው ራሱን ማሳየት የማይፈልግ ከሆነ ይህ ሰው እጅጉን በጣም በራሱ ይተማመናል ማለት ነው። እያንዳንዱ ያደረጉትን ነገር ለሰዎች የሚናገሩ ሰዎች፣ የውስጥ ገመናቸውን፣ ቤታቸውን ለሰዎች የሚያሳዩ ሰዎች በራሳቸው የሚተማመኑ ሰዎች አይደሉም። እነዚህ ሰዎች በራሳቸው እንዲተማመኑ ሌሎች ወይም እነዛ የሰሙት ሰዎች ወይም ያዩት ሰዎች እንደሚችሉ ሊነግሯቸው ይገባል። ሲጀመር አንድ ሰው በራሱ የሚተማመን ከሆነ ከሰው ምንም ነገር አይፈልግም። የሚፈልገውን ነገር ያደርጋል። እንደ አቅሙ ይኖራል። ማግኘት የሚገባውን ነገር ማግኘት ባለበት መንገድ እንደሚያገኝ ያምናል። እሱን እምነቱን ደግሞ በተግባር ያሳያል። የሆነ ሰው ስለደገፈው ወይም የሆነ ሰው ስላልደገፈው ከጉዞ አይገታ። ህልሙን መኖሩን አያቆም። የሚፈልገውን ነገር ማድረጉን አያቆም። ሰው እየጠበቃችሁ እየኖራችሁ ከሆነ እናንተ ምንም ያክል ብትረጋጉም ሰው ሊያከብራችሁ አይችልም። የሰውን ይሁንታ፣ የሰውን አበረታች ቃል ሁሌ የምትጠብቁ አይነት ሰዎች ከሆናችሁ ውስጣችሁ እየተበላ እንደሆነ አስተውሉ። ምክንያቱም ከሰው በጠበቃችሁ ልክ ራሳችሁን እያስጨነቃችሁ ነው። ሰው ሲፈልግ ይተቻችሁ፣ ሲፈልግ ያሞግሳችሁ፣ ሲፈልግ የውድቀታችሁን መንገድ ያመቻች፣ ሲፈልግ ለስኬታችሁ ይርዳችሁ። ይህን ሁሉ መወሰን የምትችሉት እናንተ አይደላችሁ። ሰው የፈለገውን ነገር ያደርጋል። እናንተም እንደዛው የፈለጋችሁትን ነገር በድብቅ እያደረጋችሁ ስሜታችሁን ተቆጣጥራችሁ መኖር ትችላላችሁ። ከሰዎች ምንም የማይጠብቁ ሰዎች ራስን የማወቅ ደረጃቸው በጣም ከፍተኛ የሆኑ ሰዎች ናቸው። ኃይላቸውን ያውቃሉ። አቅማቸውን በሚገባ ይረዳሉ። ዓለም እነሱ ላይ ብትዞር እንኳን እንደማትጥላቸው ጠንቅቀው ያውቃሉ። ከዓለም ምንም አትጠብቁ። ይልቁንም ከፈጣሪያችሁ ከእግዚአብሔር ጠብቁ። ከዛ በመቀጠል ከራሳችሁ፣ ከውስጣችሁ፣ ከፍላጎታችሁ ጠብቁ። ከጥንካሬያችሁ ጠብቁ።
ስምንተኛው የሚያስከብራችሁ የእርጋታ ህግ ከምትናገሩት በላይ አዳምጡ። ሊስን ሞር ዛን ዩ ስፒክ። ከምትናገሩት በላይ ቁጭ ብላችሁ ሰዎች ስር ዝቅ ብላችሁ አዳምጡ። አዳማጭ መሆን ጠቢብ ያደርጋችኋል። አዳማጭ መሆን አዋቂ ያደርጋችኋል። አዳማጭ መሆን ሰዎችን እንዲሁ አይታችሁ በቀላሉ ማንበብ እንድትችሉ ያደርጋችኋል። ሁሌ በተናገራችሁ ልክ ውስጣችሁ ያለውን ዕውቀት ነው እንጂ የምታወጡት ምንም አይነት ዕውቀት ወደ ውስጣችሁ አታስገቡ። ብዙ ጊዜ አስተውላችሁ ከሆነ በሰዎች ዘንድ ቦታ ያላቸው ሰዎች፣ የሚወደዱ የሚፈለጉ ሰዎች የሚናገሩ ሰዎች ሳይሆኑ የሚያዳምጡ ሰዎች ናቸው። ማዳመጥ ማለት ደግሞ ዝም ብሎ እንዲሁ በደረቁ ማዳመጥ አይደለም። ፉሊ ማይንድፉል ሆኖ ፉሊ ፕሬዘንት ሆኖ እዛ ሞመንት ላይ ሆኖ የዛን ሰው ህመም የዛን ሰው ስቃይ ፊል እያደረጉ ማዳመጥ ነው። በተለይ ደግሞ ችግሩን የምታዳምጡለት ሰው እናንተን አለማክበር አይችልም። እናንተን አለመውደድ አለመፈለግ አይችልም። የሰው ልጅ ዓለም ላይ የሚፈልገው ትልቁና ዋነኛው ነገር የሚያዳምጠውን ሰው ነው፣ የሚረዳውን ሰው ነው፣ ከጎኑ የሚቆመውን ሰው ነው። ሰውን ደገፋችሁ ማለት፣ ሰውን አዳመጣችሁ ማለት እናንተ በጣም ትልቅ ፓወር አላችሁ ማለት ነው። ተረጋግታችሁ ደግሞ ያንን ሰው የምታዳምጡ ከሆነ ያ ሰው ሁሌም እያስታወሳችሁ ይኖራል። ከሰው ጋር እየኖርን ሰዎችን ማዳመጥ ማንችል ከሆነ፣ ለሰዎች ችግር መፍትሄ ማምጣት ማንችል ከሆነ ምናልባትም በሰዎች ዘንድ ያለን ቦታ ከጊዜ ወደ ጊዜ ሊጠፋ ይችላል። ዋጋችሁ ሊጨምር የሚችለው ለሰዎች በምታመጡት ውጤት ነው። ያ ውጤት ችግር መቅረፍ ሊሆን ይችላል። ያ ውጤት ከሰዎች ጎን መቆም ሊሆን ይችላል። ስለዚህ ሰዎችን በሚገባ አዳምጡ፣ ትኩረት ስጧቸው፣ ጊዜ ስጧቸው። ከነሱ የምታገኙት እያንዳንዱ ነገር መረጃ ነው። መረጃ ደግሞ ኃይል ነው፣ ዕውቀት ነው የሚሆናችሁ። ሰውን ባዳመጣችሁትና ትኩረት በሰጣችሁት ልክ ትመሩታላችሁ፣ ሀሳብን ትሰጡታላችሁ፣ ትክክለኛውን መንገድ ትጠቁሙታላችሁ። የተረጋጋ ሰው የሚታወቀው ከመናገር በላይ በማዳመጡ ነው። 9ኛውና የመጨረሻው ላይ ደርሰናል። 9ኛውና የመጨረሻው የሚያስከብራችሁ የእርጋታ ህግ ራሳችሁን አክብሩ። ሪስፔክት ዩርሰልፍ። ራሱን ያላከበረ ሰው እንዲያከብረው መጠበቅ የለበትም። ራሱን የማይወድ ሰው እንዲወደው መጠበቅ የለበትም። ምክንያቱም ያንን ሊያገኝ አይችልም። ይህ የዓለም አሰራር ነው። ይህ የተፈጥሮ አሰራር ነው። እኔ ራሴ ላይ የማልመለከተውን ነገር፣ እኔ ለራሴ የማልሰጠውን ነገር ሰዎች ሊሰጡኝ አይችሉም። ምክንያቱም የእያንዳንዱ ነገር መነሻ እኔው ራሴው ነኝ። ራሳችሁን ካላከበራችሁ ሰው እንዲያከብራችሁ መጠበቅ ሞኝነት፣ ቂልነት ነው። በተለይ እናንተ የተረጋጋ አይነት ሰው ከሆናችሁ በእርግጠኝነት እናንተ ራሳችሁን ታከብራላችሁ። ራሳችሁን ከማንም በላይ ትወዳላችሁ። ራስን መውደድ ወንጀል አይደለም። ራስን ማክበር ወንጀል አይደለም። ራሳችሁን ስትወዱ ነው ሰዎችን መውደድ የምትችሉ። አንድ ሰው ራሱን ሳይወድ ሰው ወዳለው ቢል የሰው ውሸቱን ነው። አንድ ሰው ለራሱ ቦታ ሳይሰጥ፣ ለራሱ ጊዜ ሳይሰጥ፣ የራሱን ውስጣዊ ጩኸቶች ሳያዳምጥ ለሰዎች ጊዜ እሰጣለሁ፣ ለሰዎች እራራለሁ፣ ሰዎች ያሳዝኑኛል ቢል ይህ ሰው አሁንም እየዋሸ ነው። ምናልባት ዓለም የምታስተምረን እንደዚህ እንድናደርግ ሊሆን ይችላል። በማስመሰል ውስጥ ተውጠን እንድንኖር፣ ለሰዎች አዛኝ መስለን እንድንጎዳቸው ልታስተምረን ትችላለች። ነገር ግን ዋናው ቁም ነገር ሰዎችን በመጉዳት ምንድን ነው የሚገኘው? ሰዎችን በማሳዘን ምን አይነት ሰላም ነው? ምን አይነት ረፍት ነው የሚገኘው? ዓለም ረፍታችሁን ማትፈልግ ከሆነ በዚህ መንገድ ትመራችኋለች። ሰዎችን በማሳዘን ዓለም ውስጥ እንድትኖሩ፣ ሰዎችን በማሳደድ ዓለም ውስጥ እንድትኖሩ፣ ሰዎችን በማስጨነቅ መንገድ እንድትጓዙ ታደርጋችኋለች። ከዛስ ለእያንዳንዱ በደል በጸጸት መንገድ ዋጋችሁን ትከፍላችኋለች። ሁሌም ራሳችሁን ኃጢአተኛ አድርጋችሁ እንድትቆጥሩ ታደርጋችኋለች። ከዓለም ወጥመድ የምታመልጡት ራሳችሁን ስታከብሩ ነው፣ ራሳችሁን ስትወዱ ነው። መጽሐፍ ቅዱስ ላይ አንድ ጥቅስ አለ፣ በስጋችሁ እግዚአብሔርን አክብሩ። ስጋችን ማንነታችን ነው። እግዚአብሔርን የምናከብረው ደግሞ ራሳችንን ስናከብር ነው። እግዚአብሔርን መውደድ የምንችለው ራሳችንን ስንወድ ነው። ምክንያቱም በስጋችን ውስጥ የእግዚአብሔር መንፈስ አለ። ተፈጥሯችን በእግዚአብሔር አምሳል ነው። ራሳችንን መውደድ ስናቆም የእግዚአብሔርን መንፈስ እየናቅን ነው። የእግዚአብሔርን ኃይል ዝቅ እያደረግን ነው፣ እያራከስ ነው። ሰው ስላላችሁ ብቻ ሳይሆን መርጣችሁና ፈልጋችሁ ራሳችሁን ውደዱ። ራሱን የሚወድ ሰው ነው ህይወቱን መቀየር የሚችለው። ራሱን የሚወድ ሰው ነው የቤተሰቡን ህይወት መቀየር የሚችለው፣ አካባቢውን፣ ዙሪያውን፣ ሀገሩን መቀየር የሚችለው። የየትኛውም ለውጥ መነሻው፣ የየትኛውም እድገት መነሻው፣ መጀመሪያው ራስን መውደድ፣ ራስን ማክበር ነው። ከማንም ምንም ሳትጠብቁ ራሳችሁን አክብሩ። ማንም ይውደዳችሁ፣ ማንም ይጥላችሁ፣ እናንተ ግን ራሳችሁን ለመውደድ በፍጹም ምንም አይነት መስፈርት አታስቀምጡ። ምክንያቱም ራሳችሁን በመውደድ መንገድ የምትደርሱት ፈጣሪያችሁ እግዚአብሔር ጋር ነው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ከነዚህ ከተመለከትናቸው 9 የሚያስከብሩ የእርጋታ ህጎች ውስጥ አሁን ላይ እናንተ እየተጠቀማችሁ የሰሩላችሁ የትኞቹ እንደሆኑ ኮሜንት አድርጉልኝ፣ አነባቸዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ።
በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።